በዛሬው ዕለት ከጧት ጀምሮ የአማራ ፋኖ በወለጋ ከጌጤ ግርማ መብረቅ ክፍለ ጦርና ከአንገር ጎተን ብርጌድ የተውጣጡ ሻለቃዎች እያደረጉት ባለው ከባድ ጦርነት ምስራቅ ወለጋ ዞን ጊዶ ቢላ ወረዳ ላይ ከፍተኛ ድል ማስመዝገባቸውን ፋኖ ዳዊት አማረ የአማራ ፋኖ በወለጋ የህዝብ ግንኙነት ክፍል አስታውቋል። ደጀን ክፍለ ጦር በሌሊት ባደረገው ተጋድሎ ድል መጎናጸፉን አስታውቋል። ኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ የደፈጣ ጥቃትን በመፈጸም ታላቅ ድል እንደቀነው አስታውቋል። ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ እንደሚሆን ፋኖ አስታውቋል። ዋና ሳጅን ማናዬ አስናቀም በአገዛዙ ሰራዊት ተገድሎ ደጀን ከተማ አስክሬኑ ወድቆ ተገኝቷል ተብሏል። ጤና ይስጥልን፣ የምትከታተሉት ከኢትዮራይት የመረጃ ሰዓታችንን ነው። ክቡራን አድማጭ ተመልካቾች እስከ ዝግጅታችን ፍጻሜ አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። በዝርዝር ወደምንመለከተው ጉዳይ አልፋለሁ። ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናት ዝግ መሆኑን ፋኖ አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ አንደኛ ኮር ባስተላለፈው መልእክቱ ፋሺስታዊውን የአብይ አህመድ አገዛዝ በመገርሰስ ህልውናችንን ለማረጋገጥና መላ የሀገሪቱን ህዝቦች በነጻነትና በእኩልነት በኢትዮጵያ ሰማይ ስር እፎይ ብለው የሚኖሩበትን አውድ ለማንበር ከጭፍጨፋና ስደት የተረፈውን ህዝባችንን በማስተባበር አስከፊውን የአብይ አገዛዝ እያፈረስነው እንገኛለን ብለዋል። በጦርነቱ የአማራ ፋኖን ማሸነፍ እንደማይቻል ተገንዝቦ ተስፋ የቆረጠው ቀቢጸኛ የአብይ ቡድን ተላላኪዎቹ ህዝባችንን የሚያማርሩ የዘረፋና የእገታ ወንጀሎች እንዲፈጸሙ ለከሃዲዎች ግልጽ ስምሪትን በመስጠትና በተለያዩ ስልቶች ለስርዓት አልበኞችና ወንበዴዎች ምቹ ሁኔታን በመፍጠር እንዲሁም ወታደራዊ ከለላ እየሰጡ ወገናችንን በእጅ አዙር ለማሰቃየት ታስቦ እየተሰራ መሆኑ ታውቆ በተለይም ከጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ልዩ ቦታዎች ላይ ተላላፊ አሽከርካሪዎች ላይ የወንብድና ተግባር እንዲፈጽሙ እያደረጉ መቆየታቸው ይታወቃል ብለዋል። የሰሜን አማራ ቀጠና ግንባር ትግልን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ እዝ ህዳር 30 2018 ዓ.ም በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄን በመደገፍ ኮራችን ወደ ተግባር መግባቱን እያሳወቀን የማጥራት ተልዕኳችን አካል የሆነው በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆትን በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጣራት ስምሪት የሚደረግ በመሆኑ ከጎንደር ከተማ አዲስ ዘመን ከተማ ዋና አስፓልት አውራ ጎዳና ከታህሳስ 4 2018 ጀምሮ እስከ ታህሳስ 10 2018 ዓ.ም ወላዶችንና ጽኑ ህሙማንን ከጫኑ አምቡላንስ ተሽከርካሪዎች ውጭ እስከ ተጠቀሰው ቀን ድረስ መንገዱ ዝግ የሚሆን መሆኑን እናሳውቃለን ብለዋል። የተላለፈውን የመንገድ መዝጋት መመሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውም አካል ላይ ሊደርስበት የሚችለውን አደጋና ኪሳራ ኃላፊነቱን የሚወስድ ይሆናል ብለዋል። በዛሬው ዕለት ከጧት ጀምሮ የአማራ ፋኖ በወለጋ ከጌጤ ግርማ መብረቅ ክፍለ ጦርና ከአንገር ጎተን ብርጌድ የተውጣጡ ሻለቃዎች እያደረጉት ባለው ታላቅ ጦርነት ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ ላይ ከፍተኛ ድል ማስመዝገባቸውን ፋኖ ዳዊት አማረ የአማራ ፋኖ በወለጋ ህዝብ ግንኙነት ኃላፊ ተናግሯል። ፋኖ ዳዊት አክሎም አዲስ የገባው የኦሮሚያ ልዩ ኃይል ከመከላከያ ጋር በመጣመር በጧቱ ጦርነትን ቢከፍትም ሁለቱ ኃይሎች ከፍተኛ ጉዳት ማስተናገዳቸውን ተከትሎ ወደ ኋላም እያፈገፈጉ እንደሚገኙ አያይዞ ገልጿል። በተያያዘ ዜና ጊዳና ያና ወረዳ አሊ ቀበሌ ላይ ከፍተኛ ውጥረት መንገሱንም አክሎ ገልጿል። በሌላ መረጃ ደጀን ክፍለ ጦር በሌሊት ባደረገው ተጋድሎ ድል እንደቀነው አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ደጀን ክፍለ ጦር ታህሳስ 3 2018 ዓ.ም ከሌሊቱ 11 ሰዓት ተኩል እስከ 6 ሰዓት በዘለቀው ከባድ ፍልሚያም የጠላት ሰራዊት ሙትና ቆስለኛ መደረጉ ታውቋል። በጋዞ ወረዳ በራፋፍ 01 ቀበሌ ላይ በተደረገ አውደ ውጊያም
የደጋው መብረቅ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ ሶስተኛ ሻለቃ ባደረጉት የማጥቃት ውጊያም በርካታ የጠላት ሰራዊትን በመደምሰስ ምሽግ የተሰበረ ሲሆን ከጋሸና ከአሁን ተገኝ ከተማ በገፍ የመጣው የጠላት ሰራዊት ምሽጉን ለቆ ወደ መጣበት እግሬ አውጭኝ በማለት ፈርጥጧል። ደጀኖች ጠላትን ባደረሱበት ከባድ ጥቃት የተደመሰሰው ሰራዊቱን በምሽጉ እየቀበረ ሌሎች ቁስለኛና ሞቱን በመኪና በመጫን ወደ መጣበት ተግተልትሎ ሸሽቷል ተብሏል። ሻለቃዎቹ በተጠናከረ መልኩ ጠላት ላይ በወሰዱት እርምጃም ከሞትና ቆስለኛ ባሻገር በርካታ ተተኳሾችን መማረክ ችለዋል ተብሏል። በሌላ መረጃም ኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ የደፈጣ ጥቃትን በመፈጸም ድል እንደቀናው አስታውቋል። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ቃል አቀባዩ ገልጿል። ትላንት ከቀኑ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በዘለቀው ተጋድሎ ሞታይ ፈሬዎቹ የጌታ ሰው አስረስ ብርጌድ ፋኖች ድል እንደቀናቸው አስታውቀዋል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከበባ ለመፈጸም ሲንቀሳቀሱ ደፈጣ ተጥሎባቸው ስለነበር የሞት ሸለቆ ውስጥ ገብተው በርካታ አባልን ተነጥቀዋል። ጠላት በሁለት ግንባር ተቆርጦ መግቢያና መውጫ ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል መግባቱ ተረጋግጧል። ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮች አልቀዋል። ቁስለኛዎችም ወደ መካነ ሰላም ጄኔራል ሆስፒታል ተወስደው ስለነበር ሆስፒታሉ ለተከታታይ 3 ቀናት ለሲቪል ታማሚዎች አገልግሎት እንደማይሰጥ አስታውቋል ሲሉ የመረጃ ምንጮች ጠቁመዋል። በኢንጂነር ደሳለኝ አሰፋ ክፍለ ጦር ምክትል አዛዥ አርበኛ ዱቤ የተመራው ኦፕሬሽን የጠላትን አከርካሪ የሰበረ ልዩ ኦፕሬሽን መሆኑን የጠቆሙት ምንጮቹ የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርታር ጭምር በውጊያው ቢጠቀምም ከሽንፈት አለመዳኑን ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮም ይቀጥላልም ብለዋል። በመጨረሻም ዋና ሳጅን ማናዬ አስናቀም በአገዛዙ ሰራዊት ተገድሎ ደጀን ከተማ አስክሬኑ ወድቆ ተገኝቷል ተብሏል። የአገዛዙን ስርዓት በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀ ማናዬም በመጨረሻም በአገዛዙ ሰራዊት ተገድሎ አስክሬኑ ደጀን ከተማ መንገድ ላይ ተጥሎ ተገኝቷል የተባለው ከህዝብ ነጻነት ይልቅ ለአገዛዙ ስርዓት በመታመን የራሱን ህዝብ ሲገድል የነበረው የደጀን ከተማ ፖሊስ ማንነቱን መለየት እስከሚከብድ ድረስ በጭካኔ አካሉ ላይ ጉዳት ደርሶበት ተገኝቷል። ይህ በእንዲህ እንዳለም ከሌሊቱ 10 ሰዓት ከደጀን ከተማ በመውጣት የአርሶ አደሮችን ሀብትና ንብረት ለመዝረፍ ሲንቀሳቀስ በነበረ አንድ ፓትሮል ላይ የዛምብርሃ ሻለቃ ባደረገችው የደፈጣ ጥቃት ከ5 በላይ የጠላት ሰራዊት ሲገደል ከ15 በላይ የሚሆኑት ደግሞ የአገዛዙ ሰራዊት አባላት ከባድ ቆስለኛ ተደርገዋል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፈው ፓትሮል ላይ ኢላማውን የጠበቀ ተኩስ የከፈተችው 206ኛ ኮር 34ኛ ክፍለ ጦር ዛምብርሃ ሻለቃ ሰራዊቱን ከነ ፓትሮሉ በመፈጥፈጥ ተሽከርካሪውን ከጥቅም ውጪ አድርገዋለች ተብሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።